የነ የሄርሜላን ፋይል አውጣ ሲሉኝ ነበር ኮሜንት ላይ። አንተም ለምን አትወጣላችሁም ብለህ ስትጠይቀኝ ነበር። ነው አየነው እኮ እያየነው ነው። በጣም ነው የሚያሳዝነው። ወንድማችን ቻለው እንግዲህ አንተን ቁጭ አድርጋ ከባለ ትዳር ጋር የምትዘሙት ዝሙታው ሚስት ስለገጠመ ሶሪ። እንግዲህ የሄርሜላ ባል በዚህ መልኩ መረጃዎቹን እያወጣ ይገኛል ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። ሌላው ሩታዬ እንደዚህ እምር ድምቅ ብሎባት ከቤተሰቦቿ ጋር ከች ብላለች ማለት ነው። በቤተሰቦቿ ተከባ በእህቶቿ በእናቷ ተከባ ሆዷን እቅፍ አድርገው ይዘው አካበዋት አምጥተዋታል ማለት ነው። በዚህ መልኩ እንደዚህ ምር ብሎባት፣ ኧረ ቀለምዬ ከየት ነው ያመጣሽው? ይህ ፎቶ የት ነው ያወጣሽው? ከየት ነው የተለቀቀው? እያላችሁ ነበረ። እንግዲህ መረጃው እንዴት ነው በደንብ አድርጌ የምነግራችሁና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። ሌላው ይሄ የአጥር ወፍ አትስማሽ በድጋሚ አክብረውላት ነው ወይስ ፕሮግራም ነበር ሌላ የምትሉም አትጠፉም። ስለዚህ በደንብ አድርጌ የምነግራችሁናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ይብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ነው። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳዳመጣችሁት የሄርሜላ የቀድሞ ባለቤቷ ወይም የልጇ አባት ነው። ሌላው ደግሞ በሩታዬ እና በሩታ ቤተሰቦች ላይ ነው ቪዲዮ የምሰራላችሁ ማለት ነው። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አሁንም መጣውላችሁ። እንግዲህ ምን ነው ተመላለሽብን እንዳትሉኝ፣ እንዲህ አዳዲስ መረጃ ሲመጣማ እመጣለሁ። እናንተም ደግሞ ላይክ አድርጉኝ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱን። እንዲህ ምን ነው እንተፍስበት እንጂ እንናገርበት እንጂ ለምንድን ነው የምትመላለሹ እንዳትሉኝ፣ እመጣለሁ። ምን አገባችሁ እንዴ እናንተ ላይክ እያደረጋችሁ ታዲያ ከኔ ጋር ሁኑ። እናም ወደ መጣሁበት ወደ ገደለው ስገባ የማናታች የልክስክሷ የሜዳዋ አህያዋ የሄርሜላ ባል እንግዲህ ለምንድን ነው መረጃ የማታወጣው? ለምንድን ነው መረጃ ካለ እውነትን ባሏ ከሆንክ ለምን አታወጣም? ብለው ብዙ ኮሜንታተሮች እና ዩቲዩበሮች እየወቀሱት ነበረ ማለት ነው። ከዚህ በፊት እኔም ራሱ አምጥቼው ነበረ። ራሱን ደብቆ ነበረ። ጥቁር ኮፍያ ምናምን ሀዘንተኛ መስሎኝ ነበር። ጥቁር ቲሸርት፣ ጥቁር ኮፍያ ምናምን አድርጎ ነበረ ጎንበስ ብሎ የሚያወራው ማለት ነው። ዛሬ ላይ ግን ፍክት ብሎ ዘና ብሎ እንግዲህ ራሱን አጋልጾ አውጥተዋል ማለት ነው። ሚስቱ እንግዲህ ቤት ቁጭ አድርገው እሷ ወንድ ሆና እሱ ሴት ሆኖ እንግዲህ ወጥታ እንግዲህ ከባለ ትዳር ጋር ነው እየተንዘላዘለች ያለችው ማለት ነው። እንዳያችሁት ከአብርሃም ጋር አገጫገጩ፣ ጉንጅ ጉንጁ፣ ግንባር ግንባሩ፣ እንዶ ያንገቱ ስር የቀራት ቦታ የለም። ኧረ እንደው በቅርቡ ካያችሁም እንግዲህ አብርሃም ተኝታለች ማለት ነው። እንዲሁም ደግሞ አብሬህም ልኑር ብላ እንግዲህ ሻንጣዋን ይዛ ወደ ቤቱ ሄዳለች። እንግዲህ ታምራቱ እንደቀጠለ ነው። ታዲያ ይሄን ያየባል በጣም ተናዶ ተቃጥሎ እንዴት ደፍራኝ ነው ብሎ ዛሬ ምንም ሳያስቀር ከዚህ በፊት የነበራቸው የፍቅር ጊዜያቶች እና ፎቶዎች ውልቅ አድርጎ አብጥተዋል ማለት ነው። አዎ እኔ ፎቶውን ማውጣቱ ምንም አልገረመኝም። ነገር ግን አንተ የመሰልክ ወጠምሻ ጎረምሳ እንዶ ምን አለበት ጭብጥ እንትን በሱ የመሰለ አብርሃምን ሄደ እናንተ ቃላቶቹ ራሱ አጠረኝ። አንዴ በቦክስ ባልክልን። ኧረ ቀለሟ ምን እያስተማርሽ ነው? ተይ ቀለምዬ ቀስቀስ። እውነቴን ነው የምላችሁ። እንዴ ይሄ ጎረምሳ ቤት አስቀምጣ አብርሃም ባለትዳር በቅርቡ የልጅ አባት ሊሆን ነው። እሱ ልታሳድድ ይቺ ስድ ባለቂ እንዴ የጎደላት ነገር ካለ እንኳ በባሏ ይሄን ጎሎኛል ብላ እንኳ በቀኝ ብላ አትወጣም እንዴ ከሌላ ጋር እሸሼ ገዳሜ ከምትል ማለት ነው። እውነቴን ነው የምልህ እኔ አንተ በሆን ማለት ነው ሄጄ 40 እና 80 ነበር ማስቆጥርላቸው ማለት ነው። እናም ምንድን ነው ይሄ ፎቶ አውጥተ ይኸው ምናምን ብለህ ከምታሳየን እኛ የምናመጣው ነገር ምንም ነገር የለም። ይኸው ከማንዘራጣት ሌላ ማለት ነው። ሄደ እውነቴን ነው የምልህ ሁለቱንም ይኸው ወፍራም ብርድ ልብሶች እየደራረብክ ምርጥ ሚጥሚጣ በምንድን ነው በእሳት አድርጋ
አጥናቸው። እውነቴን ነው ምለ አጥናቸው። በቃ 40 ገርፈ አብርሃምን በደንብ አድርገ በቦክስ አጣም። ሁለተኛ ሄርሜላ የምትባል ነገር እርሜ እስከሚል ድረስ አድርገው ነው የምልህ ማለት ነው። በቃ ይሄ መልክቴ ነው። የሩታ ማነው የሩታ አላልኩም፣ የሜዳዋ አህያ ባል ማለት ነው። እናም ውዶችዬ ወደ ሌላኛው ወደ መጣሁበት ስገባ ደግሞ ሩታዬ እንደዚህ አምሮባት እንደዚህ ፍክት ብላ በቤተሰቦቿ ተከባ ዛሬ እንግዲህ ፎቶዋ ወጣ 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 እያለ ይገኛል ማለት ነው። እኔም በአንዷ እህቴ ቤት አግኝቼ ስክሪንሻት አንስቼ ታምኔል ተጠቅሜ ነበረ። እንዶ ቀለሟ ከየት ነው ያመጣሽው ይህ ፎቶ እያላችሁ ነበረ። እኔም አልደበቅኩባችሁ ከእህታችን ቤት ነው ከአንዷ እህቴ ከሌላ ቤት ነው ያመጣሁት ብዬ ተናግሬ ነበር። ከዚያ በኋላ ግን ቪዲዮ ለቅቄ ውጥት ስል ደግሞ በውስጥ ተላከልኝ ማለት ነው። ኧረ ከየት ነው ያገኛችሁት ይሄ ነገር ምንድን ነው ስል ኢንስታግራም ላይ ነው ወይ ምናምን ስል አይ ኢንስታግራም ላይ አልተለቀቀም፣ የትም ቤት አልተለቀቀም። ነገር ግን በውስጥ ነው የተላከልን፣ ተልኮ ነው በውስጥ ተብዬ በውስጥ ተላከልኝ ማለት ነው። አዎ በውስጥ ተልኮልኛል። እናም አትቸኩሉ፣ ቀስ እያላችሁ ትደርሳላችሁ። ፎቶውን እንደዚህ ውጥት ካለ ቆይቶ ደግሞ ቪዲዮ መሰራቱ ስለማይቀር የተሰራውን ቪዲዮ መውጣቱ ስለማይቀር አትጨናነቁ። ዋናው የሩታ ደስታ አይደለም የምንፈልገው። ዋናው በቤተሰቦቿ ተከባ እንዲህ ስቃ ፈገግ ብላ ማየት ነበር አይደለም የቸኮል ነው። በቃ አሁን ሆኖልናል ማለት ነው። ስለዚህ ፎቶውን ደግሞ ቪዲዮን ደግሞ ቀስ በቀስ ይወጣል ማለት ነው። ጠብቁኝ። ከዚህ የባሰ ከዚህም የበለጠ ሰፕራይዝ አለ። ብዙ ሰፕራይዝ ማለት ነው። እናም ቤተሰብ በትዕግስት ጠብቁ ነው የምላችሁ ማለት ነው። እኔ በውስጥ ብዙ የደረሰኝ መረጃ አለ ብዙ ማለት ነው። እና እዚህ ጋ እኛ እነሱ ከመልቀቃቸው ቪዲዮ ከመልቀቃቸው ወይም ደግሞ እነሱ ቪዲዮ ከመስራታቸው በፊት ብንናገር ደግሞ ጥሩ አይደለም። ስለዚህ በትዕግስት ጠብቃችሁ የሩታን ደስታ ቀስ በቀስ ታያላችሁ ማለት ነው። እንቁላል ቀስ በቀስ በእግሯ ትሄዳለች አይደለም የሚባለው። እናንተም ቀስ ብላችሁ እንግዲህ ትዕግስት ኖሯችሁ እያንዳንዱን ለማየትን ሞክሩ ነው የምለው ማለት ነው። እና ቤተሰብ እንደዚህ ፍክት ብለው የአጥር ወፍ አትስማሽ ነው ወይ ምንድነው? እኔም እንደዛ ውልክፍ ብዬ አጥር ወፍ ብዬ ነበረ ማለት ነው። የአጥር ወፍ አትስማሽ ይሁን ሌላ ፕሮግራም ይሁን የምናየው ይሆናል ማለት ነው። እኔ ግን በውስጥ ልካ የብዙዎቻችን መሸቀያ ከሚሆን ቪዲዮ ብትሰራልን ወይም ደግሞ ኮሚኒቲዋ ላይ ለጥፋ ሩታ ቪዲዮ ብትሰራልን በጣም ነበር ደስ የሚለኝ ማለት ነው። እስካሁን ድረስ ግን ሩታ ቤትን ገብቻ አይቼዋለሁ፣ ሜሊ ቤት ገብቻ አይቼዋለሁ። ኢንስታግራም ያላቸው ልጆች ጠይቄ እንዳልተለቀቀ ነግረውኛል ማለት ነው። ያው ሩታ አንዳንድ ጊዜ ራስ ወዳድ አይደለችም፣ እንዳንዳንዶቹ ማለት ነው። ራስ ወዳድ አይደለችም። እኔ ብቻ ተጠቅሜ የሆነ ገንዘብ ላግኝ ወይም የሆነ ነገር ልጠቀም የምትል አይደለችም። በዩቱብ ቻናሏ ላይ የምትስገበገብ አይነት ሴት አይደለችም። እኔ ብዙ ጊዜ ሳያት ማለት ነው። እናም ሩትዬ ብትጠቀሚበት ደስ ይለኝ ነበር፣ ማንን ከሚጠቀምበት ማለት ነው። እናም እኛ ግን ይኸው እየሸቀልንበት ይገኛል ማለት ነው። እኔ አልዋሽም፣ እውነቴን ነው የምላችሁ። እነሱ እንትን የሚሉልን ነገር እኛ እንሸቅልበታለን ማለት ነው። እኔ በይበልጥ ደግሞ እሷ በዚህን ሰዓት ብትሸቅልበት በጣም ነበር ደስ የሚለኝ። ፎቶ ግን አምልጦ ወጥቷል ማለት ነው። ወጥቷል፣ በውስጥ ተላልኮ ነው ማለት ነው። እኔ ደርሶኛል፣ ነፍ ፎቶ ነው የደረሰኝ። ግን እንዴት አባቴ ልላክላችሁ ይኸው የቻልኩትን አክል እዚህ ላይ እንድታዩ ጭኘዋለሁ ማለት ነው። ቤተሰብ ሩታዬ በሰላም ወልደሽ በሰላም ልጅሽ ለመታቀፍ ያብቃሽ። እንዲህ በቤተሰቦችሽን ተከበሽ ደግሞ በመምጣትሽ እጅግ በጣም ደስ ብሎኛል ማለት ነው። ምናልባት እንኳ ቤተሰብ ዛሬ ማታ እንኳ ቪዲዮ ልትለቅ ትችላለች። ያው ፎቶ ኮሚኒቲዋ ላይ ባትለቅም ምናልባት እንኳ ቪዲዮ ልትለቅ ትችላለች። በጉጉት ጠብቁ ነው የምለው ማለት ነው። ካለቀቀችም እንግዲህ እንጠብቃለን። አሁን እንጠብቃለን። ኧረ ገና የሰርጉም ይወጣል ቀስ በቀስ ማለት ነው። እንግዲህ ቻሉ ቻው።